የስፔን መንግስት 500,000 ለሚሆኑ ህገወጥ ስደተኞች ህጋዊ ሰነድን በመስጠት መደበኛ የስራ ኃይሉን እንዲቀላቀሉ የሚያደርግ አዲስ ህግን አጸደቀ። እንደሚታወቀው በአህጉራችን አፍሪካ በርካታ ስደተኞች በመፍለስ ወደ አውሮፓና ወደ ተለያዩ የዓለማችን ሀገራቶች በህገወጥ መንገድ ጉዞ ያደርጋሉ። ከደረሱ በኋላ በርካታ እንግልቶችና ስቃዮችን ያስተናግዳሉ። አሁን ላይ ደግሞ የአውሮፓዊቷ ሀገር የሆነችው ስፔን በተለይ ደግሞ በአህጉራችን አፍሪካ በሰሜናዊ አህጉራችን ሀገራቶች ቅርብ ከሆኑ ሀገራቶች መካከል አንዷ ስትሆን በስፔን እንግዲህ በርካታ የአፍሪካውያን ስደተኞች ወደ ሰሜን አፍሪካ የሚገኙ ማለት ነው። ስፔንን ለመግባት እንግዲህ አጭር አማራጮችን ተጠቅመው በባህር ላይ ከሄዱ በኋላ የስደት ህይወታቸውን በስፔን ለበርካታ ዓመታት በእንግልትና በስቃይ ይመሩ ነበር። አሁን ላይ የስፔን መንግስት ባወጣው መግለጫ መሰረት ከ500,000 በላይ ለሚሆኑ ህገወጥ ስደተኞች ህጋዊ ሰነድን በመስጠት መደበኛ የስራ ኃይሉን እንዲቀላቀሉ የሚያደርግ አዲስ ህግን አጽድቆ ስደተኞችም ወደ ስራ እንዲገቡ የሚያደርጋቸውን እድሎችን እያመቻቸላቸው እንደሆነ የሚወጡ መረጃዎች ያመላክታሉ። በሀገር ስፔን የምትገኙ ህገወጥ ስደተኞች እንግዲህ እንኳን ደስ አላችሁ። ምክንያቱም ህጋዊ ሰነድ ተሰጥቷችሁ እንግዲህ ባላችሁበት በህጋዊነት ስራችሁን እንድታከናውኑ የሚያደርግላችሁን አዲስ ህግ ጸድቆላችኋል።